የአሊያና የጂያን ትዳር ጠዋትና ማታ ጭቅጭቅ ነው። ሁሌም ይጨቃጨቃሉ። እስካሁን ድረስ በመካከላቸው ተስማምተው አንድም ነገር ያደረጉት ነገር የለም። የጂያን እናት ደግሞ የባሰ ሌላ የሚለያያቸው የሚያጋጫቸው ነገር ይዛ እየመጣች ነው። ልጅ እንድትሰጠኝ ፈልጋለሁ ብላ ልጇን ጠይቀው እምቢ ብሏታል። ከአሊያ ጋር መቼም ቢሆን እንደማይተኛ ሲገባት ሌላ ሴት ይዛለት መጣች። አንዲት ወጣት ሴት ዘይነብ የምትባል ይዛ ከመጣች በኋላ ጂያን ደግሞ በአንድ በኩል እናቱ ሰዳከት የነሻይንን ቤት እንዲሸጥ ልታረግ ስትሞክር ስለነበረ በግዴታ አስገድዶ ነገር እንድተወው ሊያረጋት የሞከረ አሁን ከሷ ጋር ስታጋፍጠው ነበረ። አሊያ ክው ነበር ያለችው። ከሷ ልጅ እንድትሰጠኝ ፈልጋለሁ ብላ እየጠየቀችው ጂያን ከእናቱ ጋር እየተከራከረ ስልክ ይደውልለታል። የዛሬው ቀን በሰርፕራይዝ የተሞላ ነው። ሁሉም አስደንጋጭ ነገር በላይ የመጣ ነው። ካያ ወንድሙ ነበር የደወለለት። ደውሎ ሴዳትን መታውት እያለው ነበረ። ሴዳትን መታውት እማዬ ካያ ሴዳት ላይ ተኮስኩበት እያለ እኮ ነው አላት። ወዲያው ነበረ ሰዳከት ክው ያለችው። አሊያም ደንግጣለች። በአንድ በኩል ጂያንም ቢሆን በቃ መጣው እያለ ቀጥታ ወደ ፖሊስ ጣቢያ እየሄደ ነው ያለው ካያ መያዙ ስለማይቀር። ካያ በሌላ በኩል አሁንም ድረስ ከዜሬን ጋር ነው። ዜሬን ካያ እባክህ አምልጥ ሂድ እያለችው ነው። ሴዳት ተዘርሯል። ባይሞትም ራሱን እንደሳተ ነበረ። ካያ ደግሞ ዜሬን እኔ አንቺን ትቼሽ የትም አልሄድም ደህና ነሽ አይደል ግን እያለ ወደ እሷ እየቀረበ እንደሚያፈቅራት እየነገራን ነበረ። በዚህ አጣብቂኝ ውስጥማ ትቼሽ የትም አልሄድም፣ አላመልጥም፣ ሁሉንም ነገር እጋፈጣለሁ ለአንቺ ብዬ የማልሆነው ነገር የለም እያላን ነው። ከዛ እንዲህ እያለ እያቀፋት ፖሊሶች እየመጡ ነበረ። ወደ ቦታው በጣም እየቀረቡ ይመጡና በመጨረሻም ይያዛል። እነ ጂያን እነ ሰዳከት እነ አሊያ ፖሊስ ጣቢያ በር ጋር ሆነው እየተጠባበቁ ከደቂቆች በኋላ ፖሊሶች በመኪናቸው ይዘውት እየመጡ ነበረ። እጆቹ ታስረዋል። ቀጥታ ከመኪናው እንዲወጣ እየተደረገ እናቱ ወደ ልጇ እየቀረበች ነበረ። ካያ ልጄ ይኸውልህ ምንም እንዳታስብ እሺ፣ ምንም እንዳትፈራ ተረጋጋሽ፣ ችግር የለም እኔ እንደምንም ብያስወጣለሁ፣ ምንም እንዳታስብ፣ እኛ እዛ ውስጥ እንድትቀራ አንፈቅድልህም እሺ እያለችው ነበር። ናሬም ጠጋ ብላ ወንድሜ አይዞ ተስፋ አትቁረጥ ተረጋጋ ትለዋለች። ነገር ግን ጂያን ራቅ ብሎ ነበረ እያየው የነበረው። በፊቱ ምልክት አይዞህ እያለው ነበረ። ከዛ በድንገት የሴዳት አባት መጣ። ማህሙት ቀጥታ ከመኪናው ከጠባቂዎቹ ጋር እንደወረደ ግርግር እየተፈጠረ ነበረ። የሱ ሰዎችና የጂያን ሰዎች አንድ ላይ ሆነው እዛው ፖሊስ ጣቢያ በር ጋር ግርግር እየፈጠሩ ነበረ። ቁጥራቸው ብዙ ነው። ሁለቱ ፖሊሶች ካያን እንደያዙት ወደ ውስጥ እየገቡ ነበረ። ተረጋጉ ይባባላሉ። ማህሙት ደግሞ ልጄን እንዴት እንደዚህ ታረጉታላችሁ? ደምን በደም ነው የምንመልሰው፣ እንበቀላለን እያለ ማል ገብቶ ሊጣላ ነበረ። ፖሊሶች ወደ ላይ ተኩሳሉ። ወደ ላይ እየተኮሱ ለማረጋጋት እነሱን ይሞክራሉ። ሰዳከት ልጄን አትነኩትም እያለች በመሃል ትጮኻለች። አሊያ ደግሞ በአንድ በኩል ለመገላገል እየሞከረች ነው። በመጨረሻም እንዲራራቁ ያረጓቸዋል። ሰዳከት በአንድ በኩል ልቀቁኝ ልጄን አየዋለሁ ብላ ወደ ፖሊስ ጣቢያ ገባች። እነ ማህሙት እየዛቱ ናቸው። ወንድሜ ማህሙት ምንድነው አንተ እኮ በእድሜ እኮ ከኔ እኮ ትበልጣለህ እንዴ? ምን ሆነ ነው አንተ ክብር የለም እንዴ? ይላል ጂያን። ዝም በል ይኸውልህ የልጄ ደም በባዶ ፈሶ አይቀርም አሳያለሁ ይሏል ማህሙት። በዚህ አጋጣሚ ደሚር መጥቶ ጓደኞች እባካችሁ ተረጋጉ እያለ ነበር። ወንድሜ ማህሙት እናወራለን አልኩህ እኮ ምን ሆነ ነው እያለ ነበር። ማህሙት እየዛተ ይመለሳል። ከዛ ደሚር መጣ። መጥፎ ነገር ተፈጥሯል እያለ እንዲህ ሲያካብድ ከድር ከሱ ጋር ሊጣላ ነበር። ከድር ተረጋጋ እያለው ነበር። ጂያን እጁን ይዞ ካዶ ወንድሜ አትዘን ተረጋጋ ብሎ ደሚር መኪና ውስጥ እየገባ ነበረ። ጂያን ተናዶ ያየዋል። አሁን ሁሉም ወደ መጡበት እየተመለሱ ናቸው። ጂያን ካያ ለምንድን ነው ሴዳትን የመታው? በምን ምክንያቱ ምንድን ነው እያለ እየጠየቀው ነበረ። ያው እንግዲህ እስካሁን ድረስ የምናውቀው ነገር የለም። ነገር ሁሉም ሲጣራ እነግርሃለሁ። እውነቱ እንግዲህ መውጣቱ አይቀርም። በቃ ቢሮ የጠብቀኝ እናወራለን ብሎ ጂያን ወደ ውስጥ ገባ። ሀሊስ ነበር እንዲህ እያለ ሲጠይቀው የነበረው። ከዛ አሊያን እየጠራን ነበረ። አሊያም ተከትለው እየገባች ነው። አሁን ጂያን ወንድሙን ካያን ለማረጋጋት ስለሚፈልግ ሊያናግረው ወደ እሱ እየቀረበ ነበረ። ከጠበቃው ጋር ሆኖ ካያ የኔ ወንድም ጠንካራ ወንድሜ ካያ አልቦር እንዴት ነህ ደህና ናር እያሉ ነበረ። ወንድሜ ያ ሰው እኮ ዜሬንን ሊነካት እየሞከረ ነበረ፣ አልቻልኩም፣ አቃተኝ በቃ ይለዋል። አውቃለሁ የሆነው ነገር ይገባኛል እያሉ ነበር። ታዲያ ምንድን ነው የምናደርገው እያለ ካያ ጠየቀ። የሚሆነው ነገር በሙሉ ይሆናል። አንተን ከዚህ ከእስር ቤት ለማውጣት የቻልኩትን ነገር በሙሉ አረጋለሁ ይለዋል። እኔ ግን አልጸጸትም፣ አሁን ራሱ በወጣ ግንባሩን ነው ምለው ይላል። ከዛ ኤሮል ጠበቃው እንዴ ምንድን ነው የምትለው አንተ እያለ ኤሮል ጠበቃው ይጠይቃል። ምንድን ነው ምን አልኩኝ ምን አጠፋሁኝ እንዴ ድጋሚ በወጣ እገለዋለሁ እያለ ነበር። እንዴ እንደዛ ይባልም የት ነው ያለው አሁን እንደዚህ ማለትህን አቁም፣ ነገሩን ከባድ ያደርግባል ይለዋል። ጂያን ደግሞ ተመልከተኝ ልክ ነው ኤሮል ልክ ነው፣ እንደዚህ አይነት ነገር መናገርን ታቆማለህ። ይኸውልህ ገባህ ራስን ለመከላከል ብለን ያረከው
ይሄን እስካረክ ድረስ ደግሞ እንደ ተጠቂ ነው መሆን ያለብህ። ምንድነው ዛቻው? ይሄን ነገር ለጊዜ ተው በቃ አለው። ወንድሜ ምናልባት እህቴ ቪዳን የሆነ ነገር ብታረግስ? አጎቴ አሁን ዜሬንን አይተዋትም፣ ኤጅመል አይተዋትም፣ በቃ ከሌላ ሰው ጋር ያጋባታል። በጣም ፈርቻለሁ። የሆነ ነገር አድርግ እባክህ፣ ማስቆም አለብህ። ቃል ትገባለህ አለው። ጂያን ቃል እገባለሁ እያለው ነበረ። ከዛ ቀጥታ እየወጡ ናቸው። ከእስር ቤት ውስጥ ብቻውን ቀረ። አሊያ ጂያን እስኪመጣ ድረስ ቁጭ ብላ እየጠባበቀች ነው። ሰዳኬት እስካሁን ድረስ እያንገበገባን ነው። መረጋጋት አልቻለችም። እቺ ባብ ደግሞ ምን ልታረግ መጣች እያለች ነበረ ወደ እሷ ጣቷን እየጠቆመች። ከዛ አሊያ ግራ ግብት ብላት ያየቻት ነው። ምንድነው ለደሚር የሚነገር ነገር አለ? ለሱ ልትነግሪ ነው? በሂጂና ነገሪው ትላታለች። በአንድ በኩል አሊያ ምን ይሻለኛል ብላ ተናዳ ያየቻት። እማዬ ምንድነው በዚህ ሰዓት ማይባል ነገር የምትይው? ወንድሜ ችግር ውስጥ ነው ያለው፣ እሱን ነው መርዳት ያለበት ትላለች። ናሬ ወደ እናቷ እየጠጋች ከዛ በድንገት ጂያን መጣ። ጂያን ለምንድነው ያላመለጠው? ቆይ ልጅ ምንድነው ያፈዘዘው? ምንድነው ችግሩ? እንዴ ለሷ ብሎ ራሱን አንድ እሳት ውስጥ የከተተው ታዲያ ቢያንስ ማምለጥ የለበትም እንዴ ስትል ጠበቃው ኧረ እንደዚያ ይባልም እዚህ ጋር በማለት ይጠይቃል። አዎ እማዬ እንደዚህ አትበይ በቃ ይላታል። ስንት ጊዜ ነው የነገርኩ እች ልጅ ከልጄ መራቅ አለባት ብዬ ነበረ፣ አንተ ግን ፈዘዝክ። አይገባም እንዴ? ይኸውልህ አሁንም ቢሆን ከሱ መራቅ አለባት፣ ልጅን ጣጣ ውስጥ እየጨመረችው ነው በማለት እየተናገረች ነበረ። ከዛ አሊያ ዝም ብላ ስታዳመጥ ከቆይሽ በኋላ እኔ ምለው የተጎዳው ልጅ ግን እንዴት ነው? የትኛው ሆስፒታል ነው ሄደው በማለት ጠየቀች። አዋው እዚሁ ቅርብ ቦታ ሚዲያቴል ሆስፒታል እናንተ ጋር ነው የተወሰደው። በቃ ለማንኛውም እሱን ደግሞ ሄደን እናየዋለን፣ አዳዲስ ነገር ካለ እንከታተላለን፣ በቃ መትረፍ አለበት መቼስ እያለ ነበር ጂያን። ከዛ ስልክ ተደወለለት። ደዋዩ ሚኔ ናት። ይኸውልህ ጂያን አሁን እሱን ወደኛ ሆስፒታል ይዘውት መጥተዋል። ያው እንግዲህ በጣም ከባድ የሆነ ጉዳት ስለደረሰበት ከባድ የሆነ ሰርጀሪ እየተደረገልን ያለው ወደ ድንገተኛ ክፍል አስገብተውታል። ሰርጀሪ ውስጥ ነው ያለው። ዜሬንም እዚህ ናት። ትንሽ እሷን ብትሆን ጉዳት ደርሶባታል፣ ግን በጣም ደህና ናት፣ ምንም አልሆነችም፣ ለህይወቷ የሚያሰጋ ነገር የለም አለችው። ጥሩ በቃ መጣ ብሎ ጂያን ስልኩን ዘጋው። አሊያ እንዳታውቅ ራቅ ብሎ ነበር ሲያወራ የነበረው። ከዛ ተመለሰ። በቃ እንግዲህ ሴዳት ቀዶ ህክምና እየተደረገልን ነው፣ ኦፕሬሽን ላይ ያለው፣ ዜሬንም እዛዋለች እያለ ሲናገር በቃ እኔም ሊዳ ስትል ነበር። አሊያ የት ነው የምትሄጂው ይላታል። ወደ ሆስፒታል። እንዴ ስለ ሁኔታቸው ማወቅ አለብኝ ብላ ልትወጣ ነው። ከዛ ጂያን በቃ ሙዛፈር ተከተላት ይለዋል። አንደኛውን ወደ እሷ እየላከው ነበረ። እሷም አብራ እየወጣች ነው። ይኸውልህ ጂያን ልጄ እዛ እስር ቤት ውስጥ አይቀርም፣ ሰማል አይደለ? ከዛ እስር ቤት ውስጥ መውጣት አለበት። ኤጀመል ልጄን ይገለዋል፣ ሰማ አይደለ? እያለችው ነበር። እሺ እማዬ ሰማኝ፣ በቃ ናሬ እማዬ አብራችሁ ወደ ቤት ሂዱ እናንተ ብሎ ሸኛቸው። ዜሬን በሌላ በኩል ጥይቱ ክንዷን አካባቢ ጨርፏት ነው ያለፈው። አሁን እጇ ላይ የሆነ ነገር ከለጣጠፉላት በኋላ ነርሷ ስትጨርስ ድንገት ሻይን እንዲሁም እናቷ ቪዳን እየገቡ ነበር። ልጄ ደህና ነሽ ትላታለች። ሻይንም ወደ እሷ እየቀረበ እስኪ ሌው ይላታል። እየተለጣጠፉን እያየ ነበረ። ካያ እንዴት ነው? ካያ ግን ምን እያረገ ነው? የት ነው ያለው ስትል ነበር። አሁንም ካያ ትላለች። እንዴ እጂ ምንድነው የምትይው አንቺ? የትኛው ካያ? ሁኔታሽን ተመልከች እስኪ፣ ስለ ራስሽ አታስቢም እንዴ? ካያ ምን ያርግሽ? ከሱ ልጅ ራቂ ብዬሻል ነበር እንዴ ትላታለች። እማዬ በቃሽ ትላለች ዜሬን። በአንድ በኩል ደግሞ ቪዳን እንዴ አሁንም ካያ ትላለች። እንዴ እቺ ትምህርት ቤት ምን ሊያረግ መጣ? እንዴት ተገናኛችሁ? አሁንም እየተገናኛችሁ ነው እንዴ? በሚስጥር ትገናኛላችሁ ስትላን ነበረ። ነገር ግን ዜሬን እንደዛ አይደለም እማዬ እንደዛ አይደለም ትላታለች። ሁኔታሽን ተመልከች እስኪ፣ ብትሞቺስ? ሞተሽ እኮ ነበር እኮ በዛ ሸለመጥማጥ ምክንያት ተመልከች ምን አይነት ሁኔታ ውስጥ እንደገባሽ አለቻት። እማዬ ከህይወቴን አድኖታል። ከዛ ሴዳት እሱ ነው እኔን ያስመለጠኝ፣ ሰማሽ አይደለ እያለቻት ነበረ። አንቺ ልጅ አይገባሽም እንዴ? ልታሳብጂኝ ነው እንዴ? በግዴታ እንደመታሽ አታርጊኝ፣ ምንድነው የምትይው እያለቻት ድንገት ነርሷ መጣች። እባካችሁ አትጫጫሁ፣ በጣም ብዙ ታካሚዎች አሉን እያለች ነበረ። ነርሷ መጣ። እሺ ይቅርታ ልጄ ችግር የለም ትላለች። ቪዳን ዞር ብላ ስሚ በጣም ነው አዋርድሽናል፣ እንደዚህ ነገር ካንቺ አልጠብቅም ነበረ ትላታለች። አሊያ ወደ ሆስፒታል እየመጣች ነው። ወደ ውስጥ ገብታ እየተራመደች ነው። ከዛ ሴዳት ቀዶ ህክምና የሚደረግበት ቦታ ላይ የእሷ አባት እነ ደሚርና ሌሎች ወንዶች ቆመዋል። በጭራሽ ወደ ውስጥ መግባት እንደማትችል ገባት። ሁኔታውን በደንብ ካየች በኋላ ዞር ስትል ደግሞ ሚኔን አየቻት። አሊያ ምን እየተፈጠረ እንዳለ ልጅ ልትነግረው ያቀደች ይመስላል። ከዛ ዞር ስትል ሚኔን ስታያት ግን ትንሽ ደበራት። እንደምን አድርሽ ትላታለች ሚኔ። ከዛ አሊያ እንደምን አድርሽ ብላት ባጠገቧ ልታልፍ ነበረ። ከዛ ኦፕሬሽኑ እንግዲህ እየተካሄደ ነው ያለው። እውነት አቶ ካያ ላይ በተፈጠረው ነገር በጣም አዝኛለሁ፣ እንደዚህ ነገር ይፈጠራል ብዬ አልጠበቅኩም ነበረ ትላታለች ሚኔ። ከዛ አሊያ አዋው ልክ ነሽ፣ በእርግጥ ሁሉንም ነገር አውቀሻል እኮ፣ እንዴት ነው ቶሎ ግን የምታውቂው? ማንም ይነግርሽ አለቻት። ጨነቀኝ፣ ስልክ ደዋወልኩ፣ ነገሩኝ። ምን ይገርማል አለቻት። ነው እንዴ? ይገርማል ትላታለች አሊያ። በነገራችን ላይ ለጂያን ቤተሰብ ታውቂያለሽ እኔ እንደምቀር ከዚህ በፊት ነገርሽ ነበር አይደለ? እና ያው ሊገርምሽ አይገባም ትላታለች። በሷና በጂያን መካከል ያለው ትውውቅና መግባባት እንዲሁም በመካከላቸው ግንኙነት እንደነበረ መደበቅ እየፈለገች ነው። እሺ በቃ አመሰግናለሁ፣ በቃ ዜሬንን ቼክ ላርጋት ብላ አሊያ ሄደች። ከዛ ሚኔ ቀስ ብላ ኦፕሬሽን ወደሚካሄድበት ሴዳት እየታከመ ወዳለበት ቦታ እየቀረበች ነው። ከዛ ቀስ ብላ ቆመች። ቆማ ዝም ብላ ስታስብ ደሚር በአንድ በኩል ወደ ኤጀመል እየደወለ ነበረ። ኤጀመል ለአንተ የሚሆን በጣም ቆንጆ ዜና አለኝ፣ እንደዚህ አይነት ጉዳይ እያሳስባል ብዬ ነው የደወልኩልህ ብሎ የተፈጠረውን ነገር በሙሉ ነገረው። ኤጀመል ከጠበቀው በላይ ነበረ ይህን ሀሳብ የወደደው። አሁን በቀጥታ ወደ ልጁ ሊደውል ነው። ወይኔ
ወይኔ አምላኬ ሻይን ከእስር ቤት መውጣት አለበት። አዎ ሻይን በእኔ ምክንያት ነው እንደዚህ አይነት ወጥመድ ውስጥ የገባው ትላለች ዜሬን እያለቀሰች። እናቷ እሷን ዝም ለማስባል እየሞከረች ነው። አዎ እውነቱ ካልወጣ በቃ እስር ቤት ይበሰብሳል፣ ጉድ ነው የሚሆነው ስትል እናቷ ደግሞ እንዴ አባትሽ እስር ቤት እየበሰበሰ እንዴ? በምን ምክንያት ነው እየበሰበሰ ያለው? አንቺ ልጅ ጭንቅላትሽን አሰሪው እንጂ ትላታለች። ድንገት ሻይን ተደወለለት። ሄለው ይላል። ሰማለህ ሻይን እየሰማ ነው ይለዋል። አቤት አባዬ ሲል በአንድ በኩል ፊዳንና ዜሬ ደንግጠው እያዩ ነበር። ሻይን ይኸውልህ ዜሬን ያንን ካያውንም ቢሆን እያገኘችው ነበር አይደለ? ሻይን በጣም ያሳፍራል። ይህን ነገር ማስቆም ነበረብህ። አንተ በህይወት እያለህ እንደዚህ ነገር መሆን ነበረበት። ስማኛውን ዜሬን ምን እንደምታደርግ ልንገርህ። ይኸውልህ ቃሏን ሰጣለች። ካያ ሆን ብሎ ነው ሴዳት ላይ የተኮሰበት ብላ ቃሏን መስጠት አለባት። ካልሆነ ግን ጉር ነው የሚሆነው እያለው ሻይን ደግሞ አባዬ እንዴት ብላ ነው እንደዛ የምትመሰክረው እንዴ? ካያ እኮ እንደውም እኮ እሱ እኮ ነው ያዳናት እኮ ለእሷ ብሎ እኮ ነው ሲለው ቶሎ ብላ እናቱ ስልኩን ተቀበለችው። ይኸውልህ ጅመል እኔ ደጋግሜ ነው ለዚህ ልጅ እየነገርኳት ያለችው፣ እሷ ምንም እየገባት አይደለም፣ ግራ ገብቶኛል ትላለች። ቪዳን አርጉ ምላችሁን ነገር አርጉ እሺ። ዜሬን ማለት ነው ካያ ላይ ትመሰክርትበታለች። ሴዳትን ሆን ብሎ ነው የተኮሰበት ብላ ነው የምትመሰክረው። ይህን ነገር ማድረግ አለባችሁ፣ ይህን ካላደርጋችሁ ጉር ነው የሚሆነው እያለ እየዛተ ነበረ። ከዛ ፊዳን የዜሬን እናት ስልኩን ዘጋና ወደ ልጇ ዞር ትላለች። ሰማሽ አይደል አባትሽ ያለውን ነገር? ካያ ሆን ብሎ ነው ሴዳት ላይ የተኮሰበት ብለሽ ቃልሽን ሰጫለሽ ብላ እየተጫነቻን ነበረ። በአንድ በኩል ደግሞ ሻይን ማዬ እያለ እናቱን ለማስቆም ሲሞክር ድንገት አሊያ ገብታ ሁኔታውን እያዳመጠች ነበር። ልታስቆማቸው ስትል ወዲያው ሰዳከት ገባች። ውሸት ነው ትልቅ ውሸት እያለች እየገባች አሊያ ቆይ አንዴ ብላ ሰዳከትን ለማስቆም እየሞከረች ውሸት ነው ይኸውልሽ የኔ ልጅ እዛ እሳት ውስጥ ራሱን እየጨመረው ላንቺ ብሎ ነው ሰማሽ አይደለ? ካያ ሆን ብሎ አይደለም የተኮሰበት ስትል ቪዳን ደግሞ ሆን ብሎ ነው የተኮሰበት፣ ሆን ብሎ ለዓላማ ብሎ አውቆ ነው ልጄን ሊጠቀምባት ነው። ልጄ እንደዛ ብለሽ ነው እሺ የምትናገሪው? እሺ አለበዚያ ማለት ነው ትምህርትሽን ታቋርጫለሽ፣ የማታውቂውን ሰው እንድታገቢ ነው የማረጋው ታያለሽ እያለች ስታስፈራራ ነበረ። አንቺ ልጅ ዜሬን ይኸውልሽ ሰው ሚሊሽን ስሚ፣ እውነቱን ታውቂያለሽ፣ እውነቱን መናገር አለብሽ። ቀረበ ምራቀም እውነቱን መውጣቱ አይቀርም። ነገር ግን ህሊናሽን መቆሸሽ የለብሽም። እውነቱን ተናገሪ ይኸውልሽ ለራስሽ ብለሽ ለማንም ብለሽ አይደለም ለራስሽ ስትይ ትላታለች ሰዳከት ቶሎ እያለች ስሚ አንቺ ልጄን አታታያትም፣ አንቺ ውሸታም ልጄን እንዳታታያት እያለች ፊዳን ጣልቃ ትገባለች። እንዴ ሆስፒታል እኮ ነው እናንተ ምን ሆናችሁ ነው በጠበጣችሁት እኮ ትላለች። አለ ይኸውልሽ አንቺ ልጅ ነግሬሻለሁ፣ እውነቱን ብቻ ነው የምትናገሪው፣ በሌላ ጉዳይ ማንም ሰው ጣልቃ መግባት የለበትም እያለቻት ሰዳከት እየተጎተተች እየወጣች ነበረ። እነ ቪዳንም ቀስ ብለው ሊወጡ ናቸው። ፖሊሶች ቃሏን እንቀበል ብለው ሊገቡ ናቸው። ሻይን ቀስ ብሎ እህቱን እያቀፋን ነው። አይዞሽ ብሏት እየወጣ ድንገት በር ጋር እየወጣ ናሬን እያገኛን ነበረ። አሁን አሊያ ናት ከዜሬን ጋር የቀረችው። ፖሊሶች ቃሏን እንቀበል ብለው ገብተው ነበረ። ነገር ግን አሊያ ቆያ እንዴ ትንሽ ተረጋጋና አይቻት ቃሏን ትሰጣለች ችግር የለም አለቻቸው። ከዛ ወጡ። ከዛ ዜሬን ወይኔ አምላኬ በጣም ይቅርታ ስትል ነበር። እንዴ ለምን ይቅርታ ጠይቂያለሽ እንዴ? አንቺም እኮ እንዴ እያመመሽ እኮ ነው፣ ህመም ውስጥ እኮ ነሽ፣ ተረጋጊ አለቻት። ደህና ነኝ እኔ ደህና ነኝ፣ ግን ካያ በጣም ጭንቅ ብሎኛል፣ እናትና አባቴ እየተጫኑኝ ነው፣ ምንድን ነው የማረገው ትላለች። በሌላ በኩል ቪዳን እንዲሁም ሻይን እየወጡ ናቸው ከሆስፒታሉ። ይሄ ካያ የሚባል ልጅ እያለች እየወጣች እማዬ ካያ እኮ ተጠያቂ እኮ አይደለም ትክክለኛ ነገር እኮ ነው ያደረገው ሲላት ዞር ብላ ምራቋን ተፋችበት። ባለጌ ብለው እየወጣች ነበረ። እሱ ፊቱን እየጠራረገ እናቱን ይከተላታል። ሰዳከት ባንድ በኩል የዜሬን ያለችበት ክፍል በርጋ ሆና እየጮች ነበረ። ለዚች ለማትረባ ሴት ብሎ ነው ልጄ ህይወቱን አደጋ ላይ የጣለው ስትል ነበረ። ናሬ ደግሞ እማዬ በቃሽ እባክሽ እንደዚህ አትሁኚ እያለች ነበር። ኤጀመል ነው ይህን ነገር ያቀናበረው። አዎ ኤጀመልን ይኸውልህ እሰራለታለሁ። ጃን እየሰማ ነው አይደለ? ይኸውልህ በሱ ወጥመድ እኛ እንገባም። እሺ ደካማ ጎናችንን አየህ፣ ተጠቀመብን። ምን እንደምናደርግ እኛ እናውቃለን። እነዚህ ልጆች መለየት አለባቸው መጀመሪያ ደረጃ። ከዛ ልጄ ከእስር ቤት ይወጣል። ሲጀመር እኔ እንዳዝንላት ጠብቃችሁ ነበረ ትላለች ሰዳከት በጣም ስሜቴ ሆና። እማዬ እስካሁን ለምን ወደ ቤት አልሄዳችሁ? ሂዱ በቃ ወደ ቤት ሂዱ ችግር የለም እያለ ወደ ቤት እንዲሄዱ እየገፋፋቸው ነበረ። ሰዳከት ትንሽ ለመረጋጋት ስላሰበች ወደ ቤት ልትሄድ ነው። ከናሬ ጋር ተያይዛ እየወጣች ነው። ናሬ ከጀርባ ትከተላታለች። በአንድ በኩል ቪዳን በርጋ ቆማ መኪናዋ እስኪመጣ ስጠብቅ ነበረ። ሻይንም ከኋላ እየመጣ ነበረ። ይህን ጊዜ ሰዳከትና ቪዳን ተገናኙ። ጎን ለጎን ቆመው ነበረ። ከዛ ሰዳከት ከእግር ጥፍሯ እስከ ጸጉሯ ካየቻት በኋላ አገላምጣት መኪና ውስጥ ገባች። ቪዳን ምንድን ነው ብላ ጭንቅላቷን እየነቀነቀች ነበር በምልክት። ሻይን ደግሞ ረጋ ብሎ እየወጣ ነበረ። ከዛ ቪዳን መኪናዋ ሲመጣ ቀጥታ ወደ መኪናው ገባች። ሻይን ግራ ገብቶት በር ላይ ቆመ። ዝም ብሎ እያሰበ ነበረ። ከዛ ድንገት ናሬ መጣች። ናሬ ድንገት ከጀርባው ቆም ብላ ማሰብ ጀመረች። ዝም ብላ አየችው። ከዛ ቀስ ብላ ወደ ውስጥ ተጠጋች። ሻይን
ስትሎ ደንግጦ ዞር አለ። ዞር ብሎ ካየ በኋላ አቤት ናሬ እያለ ዝም ብሎ ይመለከታት ጀመረ። ሁለቱም በጣም እንደተነፋፈቁ ያስታውቃል። ትንሽ እናውራ ብላ ጠየቀችው። አዎ እሺ እንችላለን እያላት ቀስ ብለው ወደ ግቢው ገቡ። ሻሂን ያው እንግዲህ ለካያ ያላረክልን ነገር በሙሉ በጣም አመሰግናለሁ፣ በጣም መልካምና ጥሩ ሰው ነህ አለችው። ምን ስለሱ ልታመሰግኝ ነው የመጣሽው አላት። አይ ለሱ ብቻ ሳይሆን ስለ ብዙ ነገር ላመሰግን ነው የመጣሁት እያለችው ነው። ከዛም ያው አንተ ልክ እንደ ሌላው ሰው አይደለም፣ በቀልን በበቀል ብለህ የምታስብ አይደለም። አሁንም ጥሩ ሰውን አልተቀየርክም። አሁንም ስለ በቀል አታስብም እና ለዛ ደግሞ አመሰግናለሁ እያለች ቶሎ ብላ አቀፈችው። ቶሎ ብላ ስታቅፈው እሱ ግን ሊያቅፋት ፈርቶ እጁን እያየ ነበረ። ከዛ ግን እኮ ናሬ እያለ ዝም በል ሻሂን ዝም ብለ ቀፈኝ እያለችው ነበረ። እሱም አቀፋት። በጣም ናፍቃው ነበረ። ሁለቱም ስሜታዊ ሆኖ ሻሂን ሊያለቅስ እየደረሰ ነበረ። እንደዚህ ብቻ ተቃቅፈን እንድንቀር ነው የምፈልገው ትለዋለች። ሁለቱ እንዲህ ተጣብቀው እንዳለ ድንገት ደሚር ከላይ ነበረ ፎቶ እያነሳቸው የነበረው። ዋው በጣም ቆንጆ ፎቶ እያለ በስልኩ ያነሳቸዋል። ናሬና ሻሂን በጣም ስሜታዊ ሆኖ እየሞቃቸው እየተጋጋሉ መጡ። እንዳትጂ ባክሽ እንዳትጂ እያላን ነው። ሻይን በቃ መሄድ አለብኝ፣ እኔ እኮ ሲጀመር ላመሰግን ብቻ ነበር የመጣሁት ሌላ ነገር የለም ብላው እየሄደች ነበረ። በሌላ በኩል የእሷ ባለ ኦስካን በስራ ጉዳይ ኢዝሚር ከተማ ገብቶ ነበረ። ኢዝሚር ከተማ ለስራ ጉዳይ ሄዶ ገና አልጋ መያዙ ሻንጣውን ይዞ ገባና ተቀምጦ እያሰበ እያለ ድንገት መልእክት ተላከለት በዋትሳፕ። የተላከለትም የእሱ ሚስትና የድሮ ፍቅረኛዋ ሻይን አንድ ላይ ተቃቅፎ ነበረ። ደሚር ነው የላከለት። አበደ፣ ተበሳጨ። እዛው ሆቴል ውስጥ ሆኖ ያገኘውን ነገር እያወረወረ ንዴቱን እየገለጸ ነበረ። በአንድ በኩል ጂያን አሁንም ቢሆን የሴዳትን ቀዶ ሕክምና በርቀት ይመለከታል፣ ይጠባበቃል ውጤቱን። ከዛ ድንገት ዝም ብሎ ሚኔን አያት። ሚኔም ዝም ብላ ካየችው በኋላ ወደሱ መጣች። ጂያን ያው እንግዲህ ሴዳት ሕክምና እያገኘ ነው ያለው፣ ያው አዲስ ነገር ሲኖር አሳውቃለሁ። ከባድ የሆነ ክትትል ውስጥ የገባው ከባድ የሆነ አደጋ ስለደረሰበት ነው አለችው። ዝም ብሎ ካያ በኋላ ትቷት ሄደ። በሌላ በኩል አሊያ ትንሽ ቆይት ብላ ወደ ዜሬን እየመጣች ነው። አይዞሽ ደህና ትሆኛለሽ እያለቻት ነው። እሺ ምንድን ነው የማረገው አሁን? ምን ብዬ ነው ቃል የምሰጠው ትላለች። ከዛ አሊያ ልብሽን አዳምጨዋል፣ ልብሽን የሚነግርሽን ነገር አርጊ እያለቻት፣ ጂያን ደግሞ በአንድ በኩል አሊያን ፈልጎ ዜሬንንም ለመጠየቅ እየመጣ ነበረ። ድንገት በርጋ ቆሞ ያዳምጥ ጀመረ። አሊያ ያው ፍቅር እኮ እንደዚህ እኮ ነው፣ በቃ ፍቅር እንደዚህ ነው፣ ምን ማድረግ ይቻላል? ከአንድ ሰው ፍቅር ሲይዝሽ በመጨረሻም ልብሽን ሙሉ ለሙሉ ነው የሚቆጣጠረው የሚወስደው፣ እና የምትወስኙ ውሳኔ ልብሽ የነገረሽ ሲሆን ሌላ ነገር አትጠቀሚ እያለች ብዙ የመከረቻ ነበረ። ጂያን ግርም ብሎት ያዳምጣል። ከዛ ቀስ ብሎ እየራቀ ድንገት አሊያ አየችው። ከዛ ፖሊሶች መጡ ቃሏን ሊቀበሉ። ከዛ ወደ ውስጥ እየገቡ አሊያ በሩን ዘግታላቸው ወጣች። ከዛ ሁለቱም ዝም ተባብለዋል። በር ጋር ናቸው። ጂያን በጣም እንደጨነቀው ያስታውቃል። አሊያ ዝም ብላ ትታዘበዋለች። ጂያን ያው እንግዲህ አሊያ መስጠት የለባትን ቃል ሰጣለች፣ አትጨነቅ እያለችው ነበረ። ከዛ እሱ እሺ ልክ ነሽ እያለን ነው። ያው እሱም ንጹህ ስለሆነ ይወጣል ከእስር ቤት አይዞ ትለዋለች። አሁንም እሺ እያለ ጭንቅላቱን ይነቀንቃል። ከዛ ዝም ብሎ ካያ በኋላ ምንድነው ዛሬ ታካሚ የለም እንዴ አላት። ነበር ግን እስኪ ዜሬን ጉዳይ ሊከታተል ብዬ ነው እያለችው ነው። ሚኔ ይህን ጊዜ አየቻቸው። ሁለቱም በጣም ተቀራርበው ተረጋግተው እያወሩ ነበረ። ከዛ በማን ሊከራከሩ ናቸው? ይህም ደግሞ ዛሬ ግዳጅ ከሌለብሽ እንዴት ቆየሽ እዚህ እያላን ነበረ። ከዛ ዜሬን ቃሏን ሰጥታ ጨረሰች። ፖሊሶች መስማት ያለባቸውን ነገር ከሰሙ በኋላ ወጡ። እነሱ እንደወጡ ሻይን መጣ። ወደ እህቱ እየጠጋ ነበረ። ከዛ በቀጥታ ይዟት እየወጣ ነው። ጂያን እንግዲህ በመጨረሻ ለእኔ ለመከላከል ብሎ ነው የተኮሰው ብያለሁ፣ እውነቱን ተናግሬያለሁ አለች። ከዛ አሊያ ጎበዝ ትክክለኛ ነገር ነው ያደረግሽው ትላታለች። ከዛ ጂያን ግርም ብሎት አሊያን እያያን ነበረ። ከዛ ዜሬን ብትሆን አሊያን እያመሰገነቻት ከወንድሟ ጋር እየወጣች ነው። ከዛ ወዲያው ሰዳከት ለልጇ ለጂያን እየደወለችለን ነው። ሄሎ ማዬ ምንድን ነው ምን አዲስ ነገር አለ እያለ ነበረ። ዜሬን ምን አለች? እውነቱን ተናገረች በማለት ጠየቀችው። አዎ ተናግራለች፣ ካያን በጣም እንደምታፈቅረው ተናግራለች አላት። ይህን ጊዜ አሊያ ፍንድቅ ብላ እየሳቀች ነበረ። አንተ አታሹፍ እንዴ እኔ እኮ እየቀለድኩኝ እኮ አይደለም አለችው። እሺ ማየ በቃ ዜሬን ካያ ለእሷ ብሎ እንደተኮሰ ራሱን ለመከላከል እሷንም ለመከላከል እንደሆነ ተናግሯል። ግን ማየ ይኸውልሽ አንቺ አሁንም ቢሆን በዚህ ማዕበል ውስጥ ሆነሽ ቤታቸውን ለመሸጥ ትሞክሪያለሽ። ያ እንደዛ መሆን የለበትም። ወረቀቱ ቤት ተቀምጧል፣ ፈርሚ ቶሎ ብለሽ፣ ቤቱ ለሻይን መተላለፍ አለበት። ከዚህ በላይ ምንም ብጥብጥ መፍጠር የለብንም ብሎ ስልኩን ዘጋው። ሰዳከት አጣብቂኝ ውስጥ ገባች። ኤጀመልን መበቀል በጣም ፈልጋ ነበር፣ በአሁኑ አልተሳካላትም። ከዛ ጃን ዞር ብሎ አሊያን እያመሰገናት ድንገት ሚኔ መጣች። ሁለቱ በጣም ተቀራርበው በርቀት እያየቻቸው ስትከታተላቸው ነበር። አሁን ቀረብ ብላ የሆነ በጣም ልክ ጃንን እንደምታውቀው ሆና ነበረ ስታወራ የነበረው። አሊያ ላይ ጥርጣሬ እየፈጠረ ነበረ። ጃን የተፈጠረውን ነገር ሰሞኝ ደስ ብሎኛል፣ በመጨረሻም ካያ ነፃ እንደሚሆን ተስፋ አድርጋለሁ ትላለች። አመሰግናለሁ ወይዘሪት ሚኔ እያለ በሙሉ ስሟ ነበር ሲጠራት የነበረው። ከዛ ድንገት አሊያ ተደወለላት። መጣወኝ ብላ ቶሎ ብላ ተጠርታ ስትሄድ ምንድነው አንቺ ቆይ ችግርሽ? እኔና እሷ እንደዚህ እያወራ ለምሮ ማል መገቢ
የምትሳደቢው? ምን ሆነሽ ነው? ትጠራጠራለች እኮ ምን ሆነሽ ነው እያላን ነበረ። እኔ እንጂ አላውቅም፣ ቀንቼ ይሁን አላውቅም፣ በቃ ግራ ግብት ብሎኝ እኮ ነው ትሏለች። በጣም ትዕግስቴን እየተፈታተንሹ ነው ይላታል። ታዲያ ምን ላርግ እኔ ምን ላርግሽ? ዛሬ ማታ ቤት አትመጣም አለችው። እርግጠኛ አይደለሁም፣ እንደምታውቂው የቤተሰብ ችግር ውስጥ ነኝ አላት። እሺ በጣም የምትወደው ምግብ ሰራላለሁ ና እሺ እባክህ አለችው። እርግጠኛ አይደለሁም አልመጣም ብሏት እየሄደ ነበረ። በሌላ በኩል ለጂያን ልጅ ተወልድለታለች ተብላ የመጣችው ዘይነብ ግራ ግብት ብሏት እያለቀሰች ነው። ህፃኑ ጂያን ደግሞ በመስኮት እያያት ምን ሆና ነው የምታለቅሰው እያለ ፓኪዜን እየጠየቃን ነበረ። ፓኪዜ ከዛ እሱን አባብላ ወደ ኪችን እየመጣች ነው። ከእናቷ ጋር ምግብ እየሰራች ነበረ። አይ ወይዘሮ ሰዳከት አሁን ደግሞ ለጂያን ምንድነው ይዛለት የመጣችው? በቃ ልጇን እንደ አሻንጉሊት ነው አይደል የምታየው? ግራ ገባኝ እኮ ግን ያው አቶ ጂያን በጣም መልካም ሰው ነው፣ እንደዚህ ነገር አይፈልግም ስትል ነበር። ፓኪዜ አፍሽን ዝጊ እስኪ፣ እንዴ አንቺ ሀሜት አጠግቢም እንዴ? ነጋ ጠባ ሀሜት፣ እስኪ ዝም በይ ትላታለች። እንዲህ እየተከራከሩ ድንገት ሰዳከት ገባች። ከገባሽ በኋላ እሺ ለዘይነብ ምግብ ሰጣችኋት ብላ ጠየቀች። አው ሰተናን ነበር ግን አልበላም ብላለች አሏት። ችግር የለም ትለምደዋለች ብላቸው ቀስ ብላ ወጣች። ጂያን ወደ ፖሊስ ጣቢያ ተመልሰዋል። ከጠበቃ ጋር እያወራ ነው። ከአንዴን ነው ብሎ ይጠይቋል። ያው እንግዲህ ሁኔታውን እየተከታተልኩኝ ነው አለው። እሺ አንድ ነገር ልጠይቅ እፈልጋለሁ፣ እባክህ ካያና ዜሪ እንዲገናኙ ማድረግ አለብህ ብሎ ጠበቃውን ጠየቀው። ጠበቃው አጣብቂኝ ውስጥ እየገባ እሺ አለው። ከዛ እነ ከድር መጡ በጣም ብዙ ምግብ ይዘው። ምንድን ነው እያለ ጂያን ጠየቀው። ያው ሰዳከት ናት የላከችው ብሎ ይነግሯል። ይሁላ ምግብ እያለ ይጠይቃል ጂያን። አዎ ይሁላ ምግብ እያለ ይዞት እየገባ ነበር ከድር። ከዛ ባንድ በኩል ሻይንና ዜሪን ወደ ቤት እየመጡ ናቸው። ከዛ ኤሮል በቀጥታ ስልክ ይዞ ወደ እስር ቤት ገባ። ከዛ ለካያ እየሰጠው ነው። ቢያንስ በስልክ እንኳን ሊያገናኟቸው እየሞከሩ ነበረ። ካያ ስልኩን ተቀበለና ደወለ። ሄሎ ትላለች ዜሪን እያለ ነበር። ካያ እንዴት ነህ ትለዋለች። ዜሪን ይኸውልሽ እኔ አሁን ስላንቺ ነው እያሰብኩ ያለሁት። እንዴት ነሽ ግን ደህና ነሽ? እጅሽ እንዴት ሆነ አላት። ደህና ነኝ ይኸውልህ ስለኔ ያታስብ ካያ፣ እኔ ስላንተ ነው ማስበው። እኔ ምንም አልሆንኩም በጣም ደህና ነኝ። አንተ ግን እንዴት ነህ አለችው። በምንም ጉዳይ በምንም ውስጥ በሆን በአንቺ ተስፋ አልቆርጥም። እሺ ምንም ይምጣ ምንም እኔ አንቺ ማፍቀርና መውደድ አላቆምም እያለን ነበረ። እኔም ማፈቅራለሁ እያለችው ነው። ሻይን መኪናውን እያሽከረከረ ነው። ሊያስቆማት አልፈለገም። የሁኔታው መከበድ ግን በጣም እያስገረሙ ነበረ። ዜሪን እባክሽ ድገሚና ንገሪኝ፣ ከዚህ በኋላ 100 ዓመት ቢፈረድብኝም ምንም ችግር የለብኝም አላት። እንደዛ አትበል ካያ እንደዛ አትበል እያለች እንደምታፈቅረው ድጋሚ እየነገረችው ነው። ከዛ አንደኛው ፖሊስ መጣና ይብቃችሁ እያለ ነበረ። ዜሪን በጣም ነው የማፈቅርሽ፣ በጣም አፈቅርሻለሁ፣ እሺ በጣም አፈቅርሻለሁ እያለ እንደዚህ ድምፁ እየተቆራረጠ ሊያለቅስ እየደረሰ ኤሮል ጠበቃው ካያ በቃ ስልኩን አምጣው ብሎ እየተጫኑ ነበረ። ካያም ቢሆን ስልኩን እየመለሰ ዜሪን ስልኩ ከተዘጋ በኋላ እያለቀሰች ከወንድሟ ጋር ስትመለስ ነበር። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።